ዓለማችን የነዚህ ሁለት ነገሮች ውጤት ናት ብሎ ያስተምራል ወይ ደግሞ እነዚህ ሁለቱ ነገሮች የፈጠሯት ዓለም ነች ብሎ የሚያስተምር ሰው ምንድነው እነዚህ ሁለቱ ነገሮች አላችሁ? ኦርደር እና ካዮስ የሚባለው ነገር ብሎ ይመልስላችሁ። ኦርደር ማለት ስርዓት ማለት ሁሉም ነገር በስርዓት በመርህ የሚመራበት ዓለም ነው። ካዮስ ደግሞ ይዛ ተቃራኒ ውስብስብ የሆነ ዓለም፣ ምስቅልቅሉ የወጣ ዓለም፣ የተተረማመሰ ዓለም ማለት። ጆርዳን ምን ይላል መሰላችሁ? ዓለማችን የተፈጠረችው እነዚህ ሁለቱ ነገሮች አንድ ላይ ባላንስ ሆነው ሲሄዱ። በቃ ሰፈር ውስጥ የሚረብሽ ዱርዬ የሚባል አይነት ልጅ ሲያገባ ከዛ ደግሞ ሲወልድ አይታችሁት ከሆነ ብዙ ነገሩ ይቀየራል። እንደ ድሮ ከብዙ ሰዎች ጋር አይወጣም። ብዙ ነገሩ ሊሚትድ ይሆናል። የሆነ ስርዓት መያዝ ይጀምራል። ብዙ ነገሩ ለምን ካላችሁ አሁን ለራሱ ብቻ አይደለም የሚኖር ለሰው መኖር ጀምር። አሁን ትዳር አለ፣ ካንተ አልፈ የምትኖርላት ሴት አለች፣ የምትኖርላቸው ልጆች አሉ። መጽሐፉ ምንድነው የሚለው? ወሪፍ እነዚህ ሁሉ ነገሮች ሳይኖሩ ለነሱ እንደምትኖሩት ለራሳችሁ ብትኖሩ ምን ያህል ውጤታማ መሆን እንደምትችሉ አስቡት ነው መጽሐፉ የሚያወራው። ሰላም፣ እንዴት ናችሁ? ውድ የቡክቶክ ዊዝ ፊራ ቤተሰቦች፣ ፊራ ነኝ። ይሄ ደግሞ ሳምንታዊ መጽሐፍ ሀሳብ ፕሮግራማችን ነው። በዚህ ፕሮግራም የተለያየ ሀሳብ የሚያነሱ በሀገር ውስጥ እንዲሁም በውጭ ሀገር ጸሐፊዎች የተጻፉ መጽሐፍቶች እንዳሳ እናደርጋለን። ዛሬም እንግዲህ እንደተለመደው በአዲስ መጽሐፍ በአዲስ ሀሳብ ተመልሻለሁ። መጽሐፉ እንደምትወዱት አልጠራጠርም። አብራችን ቆዩ። ለዛሬ ፕሮግራማችን ዳሰሳ እንድናደርገው የመረጥኩት መጽሐፍ ብዙዎቻችሁ ሶሻል ሚዲያ ላይ የጠየቃችሁኝን በጆርዳን ፔተርሰን የተጻፈውን 12 ሩልስ ፎር ላይፍ የሚለውን መጽሐፍ ነው። እንግዲህ ይሄ መጽሐፍ እንደው አባት ለልጁ ምክር መምከር ቢፈልግ ምን አይነት ምክር ይሰጣል ካላችሁ፣ እንደው በአካል ከልጁ ጋር አብሮ ባይኖርና ለልጁ ምን አይነት ምክር መስጠት ይፈልጋል ካላችሁ የሚሰጠው እንደዚህ አይነት ምክር ነው ብዬ አስባለሁ። እንደዚህ አይነት መጽሐፍ ነው ብዬ አስባለሁ። ምክንያቱም ጆርዳን የጻፈበት መንገድ እንደዛ ስለሆነ። እንግዲህ ይህ መጽሐፍ የወጣ ሰሞን ማለት ጆርዳን ሶሻል ሚዲያ ላይ በጣም ኢንፍሉዌንሻል የነበረበት ጊዜ ነው። በጣም ጥሩ ስም የነበረው። እንግዲህ ጆርዳን በፕሮፌሽኑ አስተማሪ ነው። ሃርቫርድ አስተምሯል፣ ዩኒቨርሲቲ ኦፍ ቶሮንቶ አስተምሯል። ካናዳዊ ነው፣ ካናዳ ውስጥ አስተምሯል፣ አሜሪካም አስተምሯል። በጣም ታዋቂ ከሚባሉ አሜሪካ ላይ በተለይ ደግሞ አሜሪካ ብቻ አይደለም እንደ ዓለምም ትልቅ ተጽዕኖ ከፈጠሩ አስተማሪዎች መሃል አንደኛው ነው። ሳይኮሎጂን ያስተምራል፣ ጸሐፊ ነው፣ ፐብሊክ ፊገር ነው። ሶሻል ሚዲያ ላይ የተለያዩ ኮንተንቶችን ክሬት የሚያደርግ ሰው ነው። እንዲሁም አሪፍ አሪፍ ሀሳቦችን የሚያነሳ ሰው ነው እና በጣም ፒክ የነበረበት ጊዜ ነው። እንግዲህ በዛ ጊዜ እንደምታውቁት እኛ ሀገር ላይ ኖርማል የምንለው የምንቀበለውን ባህል ውጭ ሀገር እንግዲህ ነጮች ታውቃላችሁ በጣም ኢንሴን ሆኖ ብዙ ነገሮች ውስጥ እንደገቡ ታያላችሁ። እና እሱ ነው መሰረታዊ የምንለው መርህ ላይ ተመስርቶ ብዙዎችን ስለተቃወሙ በዛ ልክ ደግሞ የወጣውን ያህል ብዙዎች እንደተቃወሙ ታያላችሁ። እና እዚህ መጽሐፍ ላይ እንግዲህ የሚያነሳቸው ሀሳቦች በጣም መሰረታዊ የምንላቸው ሀሳቦች ናቸው። ይህንን እንግዲህ ተቃውሞ የተነሱ ሰዎች እንደነበሩ ታያላችሁ። ግን ምንድን ነው እስኪ መጽሐፉ የሚያወራው? ምን አይነት ሀሳቦችን ነው ይህ መጽሐፍ የሚያነሳው? ጆርዳን ምን ብሎ መጽሐፉን ይጀምራል መስላችሁ? ዓለማችን የነዚህ ሁለት ነገሮች ውጤት ናት ብሎ ያስተምራል። የነዚህ ሁለት ነገሮች ውጤት ወይ ደግሞ እነዚህ ሁለቱ ነገሮች የፈጠሯት ዓለም ነች ብሎ የሚያስተምር ሰው ነው። ምንድነው እነዚህ ሁለቱ ነገሮች ካላችሁ፣ ኦርደር እና ካዮስ የሚባለው ነገር ብሎ ይመልስላችኋል። ኦርደር ማለት ስርዓት ማለት ሁሉም ነገር በስርዓት በመርህ የሚመራበት ዓለም ነው ኦርደር ማለት። ካዮስ ደግሞ ይዛ ተቃራኒ ውስብስብ የሆነ ዓለም፣ ምስቅልቅሉ የወጣ ዓለም፣ የተተረማመሰ ዓለም ማለት ነው። እና ጆርዳን ምን ይላል መሰላችሁ? ዓለማችን የተፈጠረችው እነዚህ ሁለቱ ነገሮች አንድ ላይ ባላንስ ሆነው ሲሄዱ ነው። ኦርደር ብቻ አይደለም ያላት፣ የሆነ ደግሞ ዲስትራክቲቭ የሆነ ነገር አለ፣ መጥፎ ብለን የምናስበው ነገር አለ። በዚህ በኩል ደግሞ ኦርደር የምንለው ነገር ጥሩ አለ፣ ጥሩ ነገር ናቸው ብለን የምናስባቸው ነገሮች አሉ። እና ዓለማችን እንዲሆነ የወጣችው ጥሩ ነገሮች ብቻ ስላሉ አይደለም፣ መጥፎም ነገሮች ከጥሩ ነገሮች ጋር አንድ ላይ ተቻችለው መቀጠል ስለቻሉ ነው የሚል ሀሳብ ያነሳል። ሶሳይቲያችን ኦርደር ብቻ ቢኖረው ወይ ደግሞ ስርዓት ብቻ ቢኖረው እኛ የምንመራው በአምባገነናዊ መንግስት ይሆናል። ለምን? ምክንያቱም ኦርደር ብቻ በዚህ ውጣ በዚህ ግባ እንዲያርግ ወደሚለው ነገር ትመጣላችሁ። ይሄ ምንድነው ችግሩ? ሌላኛውን ሳይድ አይፈቅድም። ካዮስ አለ አይደል? እሱ የሚፈልገውን ነገር የማይፈልገውን አካል ጸጥ ያስብሏል፣ ወይ ደግሞ እሱ የማይፈልገውን ነገር የሚያነሳውን ሀሳብ ያፍኗል። ለምን? አምባገነን ነው። ሁሉም ነገር እሱ እንደፈለገው መሆን አለበት። እና ማህበረሰብ እንኳን እንደ ማህበረሰብ ለመቀጠል ጥሩ ብቻ አይደለም መጥፎም የሆነው ሳይድ ያስፈልጋል። እነዚህ ሁለቱ ነገሮች አንድ ላይ ሲሄዱ ነው ሰላም የሚፈጠረው ነው። ቻይኖች ይህንን ይን ያንግ ብሎም ይገልጹታል አይደል? ስለዚህ ነገር ከዚህ በፊት አውርቻለሁ ብዬ አስባለሁ። ታይጂን በሁለት መንገድ ይገልጹታል። ይን ከዛ ያንግ። ጥሩ ብቻ አይደለም ያስፈልገናል፣ መጥፎም ያስፈልገናል። ብርሃን ብቻ አይደለም ጨለማ ያስፈልገናል። ውሃ ብቻ አይደለም እሳት ያስፈልገናል። የአንድ ነገር ፍጹም ተቃራኒው እንዴት አንድ ላይ መኖር ሲጀምሩ ነው ሰላም የሆነ ማህበረሰብ የሚፈጠረው። ወደኛም ነው አንድ ሰው ሙሉ በሙሉ ስኬታማ መሆን ከፈለገ እንዴት ነው ከራሱ አልፎ ለሰዎች የሚተርፍ ነገር መስራት ከፈለገ ራሱ ጥሩ መልካም ጎኑን ብቻ አይደለም መጥፎ የሚባለውን ጎኑን መያዝ አለበት። ቶሎ እናድዳለሁ፣ ስሜታዊ ነኝ፣ ቦግላለሁ የምትሉ ከሆነ ይሄኛው ኔጌቲቭ ሳይድ ነች። ጆርዳን ምን ይላል መሰላችሁ? ይቺን ሳይድ ያዟት፣ እንደውም አሳድጓት፣ ተንከባከቧት። ግን ደግሞ እሱ ብቻ አይደለም፣ ጥሩ ደግሞ የሚባለው የሆነ ክፍል ሊኖራችሁ ይችላል። ለሰው መልካም ልትሆኑ ትችላላችሁ፣ ግን ስሜታዊ ናችሁ። ጥሩ ውጤት ያለው ነገር መስራት ከፈለጋችሁ እነዚህ ሁለቱ ባላንስ አድርጉ ነው የጆርዳን አርጊመንት።
ጥሩ ሳይድ ብቻ ያለው ሰው ዊክ ይሆናል። ለምን? ምክንያቱም ሁሉንም ሰው ለማስደሰት ይሞክራል፣ ከሁሉም ሰው ጋር በንድ ያደርጋል። ካዮስ ብቻ ያለው ሰው እንዴት ነው? ማተረማመስ ይሆናል ስራው፣ ቁም ነገር ሳይሰራ ያልፋል። ሁለቱንም ነገር ያዙት የሚል ሀሳብ ነው መጽሐፍ የሚሆነው። ስሜታዊ ናችሁ፣ በደንብ ያዙት ያችን። እንደውም ስሜታዊነታችሁን ለሆኑ ነገሮች መጠቀም ትችላላችሁ። እንግዲህ እንደምታውቁት ትልልቅ አርቲስቶች የሚገርም ዘፈን የጻፉት የሚገርም ሙዚቃ የሰሩልን ስሜታቸውን ስለተጠቀሙ፣ ግን ማኔጅ መደረግ ይችላል። እና የሚያወራው ሀሳብ ይሄ ነው። ለካዮስ ለሚባለው ነገር እንዳንጋለጥ፣ ይኸው እዚህ ጋር ርዕሱ ላይ ታዩታላችሁ። the antidote to chaos ይላል። የካዮስ ማጣፊያ፣ የካዮስ ማርከሻ ካዮስን ማጥፋት አይደለም። አንድ ነገር በነገራችን ላይ ለማጥፋት ስትታገሉት ይበልጥ እንደውም ታሳድጉታላችሁ። ከማጥፋት ይልቅ ከጥሩ ነገር ጋር አንድ ላይ ባላንስ አድርጋችሁ ከሄዳችሁ ፕሮዳክቲቭ የሆነ ነገር፣ ውጤታማ የሆነ ነገር፣ የሚገነባ ነገር መሰራት ይችላል የሚል ሀሳብ መጽሐፍ ያነሳል። ኦኬ፣ አሁን ወደ መጽሐፍ ሀሳብ በደንብ እየገባ እንሂድ። እንዴት ነው ካዮስ ከኦርደር ጋር አንድ ላይ የሚቀጥለው? መጥፎ የምንላቸው ነገሮች፣ የሚያተረማምሱ ነገሮች እንዴት ነው ሰላም ካላቸው ነገሮች ጋር ወይ ስርዓት ካላቸው ነገሮች ጋር አንድ ላይ የሚሄዱት ካላችሁ፣ እነዚህን ሁለቱ አድሬስ የሚያደርግ ሩሎች አሉ፣ ህጎች አሉ፣ መርሆች ወይ ደግሞ ፕሪንሲፕል የምንላቸው ነገሮች አሉ። ስለዚህ ህግ ባለበት ቦታ ኦርደር ብቻ አይደለም ካዮስ አለ። ሁለቱ አንድ ላይ ሰርቫይቭ ማድረግ ይችላሉ። ራሳችሁን በፕሪንሲፕል የምትመሩ ከሆነ መጥፎ የምትሉት ጎናችሁን ከጥሩ ጎናችሁ ጋር አንድ ላይ ማስኬድ ትችላላችሁ። መጥፎ የተባለው ብቻውን መጥፎ ስለሆነ ነው። ከሆነ ነገር ጋር ሲደመር ማን ያውቃል ፕሮዳክቲቭ የሆነ ነገር ሊወጣ ይችላል። ስለዚህ አሁን ይህን ሀሳብ እያሰፋ ሲመጣ እንዴት ነው ፐርሰናሊ ኦርደር የሆነው ኦርደርሊ ያለውን ነገር ፕሮዳክቲቭ ልንለው እንችላለን። ጥሩ የሆነውን ጎናችን መጥፎ ከሆነው ጎናችን ጋር እንዴት ነው አንድ ላይ ባላንስ አድርገን መሄድ የምንችለው ካላችሁ፣ ጸሐፊው እዚህ ጋር ነው 12 ሩልስ ፎር ላይፍ የሚለው። እናንተ ህይወታችሁ የምትመሩበት 12 ህጎች ያስፈልጓቸዋል ወደሚል ሀሳብ ይመጣል። ስለዚህ መጽሐፉ ከዚህ ሀሳብ ይንደረደርና 12ቱን ህጎች ወደ ማውራት ይሄዳል። እንግዲህ 12 ህጎች 12ቱንም ሀሳብ በጣም ሰፊ ስለሆነ በተቻለኝ መጠን ሀሳቦችን ቁጥብ እያደረኩኝ ሁሉንም ህጎች ለማንሳት እሞክራለሁ። ጆርዳን እንደ አባት ለልጆቹ እንደ መምከር በሉት፣ ለሰው የምታስተላልፈው እዚህ ዓለም ላይ ስኬታማ ሆኖ ጥሩ ህይወት ለመምራት ምን ያስፈልጋል ብላችሁ ከጠየቃችሁት እነዚህን 12 ህጎችን ህይወት ላይ መተግበር ያስፈልጋል። ምንድናቸው ህጎቹ? ከመጀመሪያው ልጀምርላችሁ። የመጀመሪያው ጸሐፊ የሚያወራው ህግ ስታንድ አፕ ስትሬት with your shoulders back የሚል ሀሳብ ያወራል። በአማርኛ ስተረጉሙት ወገባችሁና ትከሻችሁን ቀና አርጋችሁ ቀጥ ብላችሁ ቁሙ የሚል ሀሳብ። ወገባችሁን ትከሻችሁን ቀና አርጋችሁ ቀጥ ብላችሁ ቁሙ። እዚህ ምዕራፍ ላይ መጽሐፉ ስለ ሁለት ነገር ነው እያወራ ያለው። ስለ ፖስቸር፣ ስለ ሰውነት እያወራ ነው አንደኛ፣ ሁለተኛ ደግሞ ስለ አቲቲዩድ እያወራ ነው። ከፖስቸር ጀምርላችሁ። ፈርስት ኢምፕሬሽን ማተርስ ሲባል ሰምታችሁ ታውቃላችሁ አይደል? ሰዎች መጀመሪያ እንዳዩአችሁ ይገምቷችኋል። ማየት መገመት ብቻ አይደል፣ መጀመሪያ ሰው አይምሮ ውስጥ የቀረጻችሁ ስዕል እስከ መጨረሻው ይቀየራል። ቢቀየር እንኳን የሆነ ሰዓት ላይ መምጣቱ አይቀርም። ሰዎች እናንተን ከመቅረባችሁ በፊት መጀመሪያ የሚያዩአችሁ ፖስቸራችሁን፣ አለባበሳችሁን፣ አቋቋማችሁን ነው። እንዴት ነው ውርድ ያለ ኮንፊደንስ የሌለው ጉብጥ ብሎ የሚያወራ ሰው በምን አይነት መንገድ ነው ፐርሲቭ የምታደርጉት? የዛ ተቃራኒ ወገቡን ቀና አድርጎ የሚናገረው ነገር ቦልድ ሆኖ የሚናገር ሰው ዲፍረንሱን ልታዩ ትችላላችሁ። እና መጽሐፉ እዚህ ምዕራፍ ላይ የሚያወራው ነገር ምንድን ነው? ቀና በሉ፣ ጉብት አትበሉ፣ ኮንፊደንስ እንደሌለው ሰው አትበሉ፣ ቀና በሉ። ደን ኮንፊደንት ነው። በሌላ ቋንቋ ባላችሁ ነገር ራሳችሁን ጠብቁ እንደማለት ነው። የሆነ በጣም የተጋነ ነገር አያስፈልጋችሁ። ቀና በሉ፣ ሰውነታችሁን ጠብቁ፣ ባላችሁ ነገር ራሳችሁን ጠብቁ፣ ሰው አይቶ ስለሚገምታችሁ። ይሄኛው ለምን ይጠቅማችኋል ካላችሁ ሰው ጋር ብቻ አይደለም አቲቲዩድ ጋር ይመጣል። እናንተ ራሳችሁን መጠበቅ ሲጀምሩ አይምሯችሁ ራሱ መልሶ ያከብራችኋል፣ ራሱ ቦታ ይሰጣችኋል። ራሳችሁን ሪስፔክት ማድረግ ሲጀምሩ ሰው ወደደም ጠላም ሪስፔክት ያደርጋችኋል። በገቡበት ቦታ ሁሉ የሆነ ትኩረት የሚያገኙ ሰው የሚያከብራቸው ሰዎች መጀመሪያ ራሳቸው ሪስፔክት ያደረጉ ሰዎች ናቸው። ያ የሚመጣው መጀመሪያ ራሳቸው ላይ ሰርታችሁ ነው። ሰው ቀና በሉ፣ ይሄ ጉብት አትበሉ። ሰው መሀል ነው ስትናገሩ እንኳን የምታውቁትን ነገር በገባችሁ ልክ ኮንፊደንት ሆናችሁ ተናገሩ። ይሄ ስብርብር ያለ ቃል አትናገሩ፣ ወይ አትናገሩ። አለመናገር ይሻላል ስብርብር ያለ ነገር ከመናገር። ራሳችሁን ጠብቁ፣ ባላችሁ አቅም ራሳችሁን ለመጠበቅ ሞክሩ። በተረዳችሁ ልክ የገባችሁ ነገር ተናገሩ። አቲቲዩዳችሁ ነው፣ አይምሯችሁንም በዛ ልክ ከፍ አድርጉት። እናንተ ራሳችሁን ስትጠብቁ አይምሯችሁ መልሶ ያከብራችኋል። አይምሯችሁ ለራሳችሁ ቦታ መስጠት ሲጀምር ሰው የሚያነባው ነገር በነገራችን ላይ ይመጣል። ራሳችሁን ሪስፔክት ስታደርጉ ሰው ኖቲስ ያደርጓል። የመጀመሪያ ጆርዳን የሚናገረው ህግ ይሄ ነው። ሁለተኛው ህግ is treat yourself like someone you are responsible for የሚል ሀሳብ ታገኛላችሁ። ሌላውን ሰው ለመርዳት እንደምትሆኑት ለራሳችሁም ሁኑ ብላችሁ ልተረጉሙ ትችላላችሁ። እንግዲህ ይሄን ያተረጓጓም ምን ማለት ነው? ሌላውን ሰው ለመርዳት እንደምትሆኑት ለራሳችሁ እንደዛ ሁኑ ማለት እንበልና በቃ ሰፈር ውስጥ የሚረብሽ ዱርዬ የሚባል አይነት ልጅ ሲያገባ ከዛ ደግሞ ሲወልድ አይታችሁት ከሆነ ብዙ ነገሩ ይቀየራል። እንደ ድሮ ከብዙ ሰዎች ጋር አይወጣም። ብዙ ነገሩ ሊሚትድ ይሆናል።
የሆነ ስርዓት መያዝ ይጀምራል። ብዙ ነገሩ ለምን ካላችሁ አሁን ለራሱ ብቻ አይደለም የሚኖር ለሰው መኖር ይጀምራል። አሁን ትዳር አለ፣ ካንተ አልፈ የምትኖርላት ሴት አለች፣ የምትኖርላቸው ልጆች አሉ። መጽሐፉ ምንድነው የሚለው? ወሪፍ እነዚህ ሁሉ ነገሮች ሳይኖሩ ለነሱ እንደምትኖሩት ለራሳችሁ ብትኖሩ ምን ያህል ውጤታማ መሆን እንደምትችሉ አስቡት ነው መጽሐፉ የሚያወራው። ብዙ ጊዜ ሰዎች ለራሳችን የምንሰጠው ዋጋ ይወርዳል፣ ግን ደግሞ ለሰዎች ብለን ለሰዎች እንቆረቆራለን፣ ለሰዎች ብለን ብዙ ነገሮችን እንቀይራለን። ለሰው ብሎ ሰው ራሱን ይለውጣል አይደል? ለሰው ሪስፖንሲብል እንደሆናችሁ፣ ሰውን እንደምትንከባከቡ፣ ለሰው ቦታ እንደምትሰጡት፣ ሰውን እንደምታከብሩት ራሳችሁን መልሳችሁ ለማክበር ሞክሩ የሚል ሀሳብ ያነሳል። ለሰው ብላችሁ በነገራችን ላይ አንዳንድ ጊዜ ሰዎችን ቻሌንጅ ታደርጋላችሁ። ለሰው ብላችሁ ለምሳሌ ልጃችሁን በቃ በስርዓት እንዲወጣ በስርዓት እንዲገባ አንብብ እንዲያርግ ብላችሁ ፑሽ እንደምታደርጉት እሱን እንደምትጫኑት ራሳችሁን ተጫኑ ነው የመጽሐፉ ሀሳብ። ለሱ ፕሮዳክቲቭ እንደሚሆን ውጤታማ እንደሚያደርገው እርግጠኛ ከሆናችሁ እናንተ እንዴት ውጤታማ ያደርጋችሁ? ለሌላ ሰው እንደምትጨነቁት፣ ለስሙ እንደምትጨነቁት፣ ለስሜቱ እንደምትጨነቁት ለራሳችሁ ተጨነቁ። ራሳችሁን የማክበር እድላችሁ ከፍ እያለ እንደሚመጣ መጽሐፉ ይናገራል። ሶስተኛው መጽሐፉ የሚያወራው ሀሳብ ሜክ ፍሬንድስ ዊዝ ፒፕል who wants the best for you የሚል ሀሳብ ያነሳል። ለእናንተ ጥሩ የተሻለውን በሚመኙ ሰዎች መሃል ሁኑ፣ ወይ ደግሞ ጓደኞቻችሁ ጓደኛ ብላችሁ የምታቀርቧቸው ሰዎች ለእናንተ መልካሙን የሚመኙ ለእናንተ ጥሩን የሚመኙ ሰዎች ይሆኑ የሚል ሀሳብ ያነሳል። ሰዎች ምን አይነት ስሜት አለን መሰላችሁ? የቢሎንጊንግነስ ስሜት እንፈልጋለን፣ ወይ ደግሞ የሆነ ግሩፕ ውስጥ ተቀባይነት የማግኘት ስሜት፣ ይህን ስሜት እንፈልጋለን። ይህ ፍላጎት ሁላችንም ጋር አለ እና ይህ ስሜት አንዳንድ ጊዜ ምን ያደርገናል? እኛ እንኳን ለራሳችን ማንደራደርባቸው ምንላቸውን ዋጋዎች ረግጠን እንድንሄዳቸው ያደርጉናል። ከእምነት ከሃይማኖት የመጣ ሊሆን ይችላል፣ ከባህል የመጣ ሊሆን ይችላል፣ ከአስተዳደጋችን የመጣ የያዝነው አቋም አለ እና ይሄንን ስሜት ሰዎች መሃል ተቀባይነት ለማግኘት እያልን እየረገጥናቸው እንሄዳለን። በማይቀለደው የምንቀልድባቸው ጊዜዎች ነው። ቦታ መስጠት ለሌለብን ነገሮች ቦታ እንሰጣለን። ማድረግ የሌለብን እናደርጋለን። ይሄ ሁሉ ለምንድን ነው የሚመጣው ካላችሁ ሰዎች ፊት ተቀባይነት ለማግኘት። ይህን ያዙት። ውጤቱ ምንድን ነው የሚሆነው? መጨረሻው ጸጸት ነው የሚሆነው። ባላረኩት ነው የምትሉት። በኋላ ደግሞ እንደዚህ ነገሮች የምታልፏቸው ነገሮች መልሶ ዋጋ ያስከፍሏቸው። ጸሐፊው የሚናገረው ነገር ይሄ ነው። ዙሪያችሁ ያሉ ሰዎች፣ የሚከቧችሁ ሰዎች የሚያሳድጓችሁ ሰዎች ይሆኑ። ምክንያቱም ለእናንተ የሚያስቡ ሰዎች ከሆኑ ዓላማችሁን ወይ ደግሞ እሴቶቻችሁን እንድጥሱ አይደለም እንደውም ይበልጥ እንድታከሩት ይረዳችኋል። ለእናንተ መልካሙን ስለሚያስቡ ቻሌንጅ የሚያደርጓችሁ ሰዎች ይሆናል። ስለዚህ ዙሪያችሁ ያሉ ሰዎች ለመግባት ብቻችሁን ላለመሆን ብቸኝነት ስሜት እንዳያጠቃችሁ ብቻ አትቀላቀሉ። በተቻለ መጠን የሚከቧችሁ ሰዎች ለእናንተ ቤስት አሪፍ የሆነው የተሻለውን የሚመኙላችሁ ሰዎች እንዲሆኑ መጽሐፉ ይናገራል። ምክንያቱም ይቀርጿችኋል። በምትፈልጉት መንገድ ሊሆን ይችላል፣ በማትፈልጉት መንገድ ሊሆን ይችላል፣ በወደዳችሁት መንገድ ሊሆን ይችላል፣ በምትጠሉት መንገድ ሊሆን ይችላል። መቀረጻችሁ አይቀርም። ስለዚህ ቢያንስ የሚቀርጿችሁ ሰዎች በመልካም መንገድ የሚቀርጿችሁ ሰዎች ይሁኑ የሚለው ሀሳብ ሶስተኛው ህግ እንደሆነ ከመጽሐፉ ትረዳላችሁ። አራተኛው ህግ compare yourself to who you were yesterday not to someone else's today የሚል ሀሳብ ያወራል። ራሳችሁን ሰው አሁን ካለበት ሁኔታ ጋር ሳይሆን ከትላንትናችሁ ጋር አፎካክሩ ወይ ደግሞ አወዳድሩ የሚል ሀሳብ። ይሄ ርዕስ ሁለት ነገር ነው በነገራችን ላይ የሚናገረው። የመጀመሪያው ኦብቪየስ የሆነው ራሳችሁን ከሰው ጋር አታፎካክሩ። የመጀመሪያው ነገር ራሳችሁን ከራሳችሁ ጋር ቻሌንጅ ለማድረግ ሞክሩ። ለምንድን ነው ይሄን ሀሳብ ጸሐፊው አስፍቶ የሚናገረው? እንግዲህ ሌላ ጊዜም እንደማድረገው ይሄን ሀሳብ እንዲገልጽልኝ ከሌላ መጽሐፍ ሪፈር ላድርግ። 0 to 1 የሚል መጽሐፍ ዳስ አድርጌ ነበር፣ ትዝ ካላችሁ። እዛ መጽሐፍ ላይ ምን የሚል ሀሳብ ያወራል? ሲቪላይዜሽን ወይ ደግሞ እድገት ወይ ደግሞ እንደ ማህበረሰብ መለወጥ የሚባለው ነገር የሚጀምረው ከ0 to 1 ነው። የሆነ ሰው የሆነ ቤት ውስጥ ሆኖ የሆነ የፈጠራ ስራ ይፈጥራል። ልክ እንደ ኒኮላስ ቴስላ ያሉ ሰዎች፣ ልክ እንደ ቶማስ ኤዲሰን ያሉ ሰዎች፣ ልክ እንደ ሄንሪ ፎርድ ያሉ ሰዎች ከ0 to 1 ይፈጥራሉ። ምን ማለት ነው? ከዚህ በፊት ያልነበረን ነገር አዲስ ፈጠራ ይፈጥራሉ ማለት ነው። 0 ማለት አለመኖርን ነው፣ 1 መፈጠርን ነው የሚወክለው። ግን ምን ይሆናል? እነዚህ ሰዎች የሆነ ፈጠራ ሲሰሩ ተቀናቃኞች ይመጣሉ። እነዚህ ሰዎች የሰሩትን ምርት የሚመስል ሌላ ምርት ይፈጥሩና እነዚህ ሰዎች አዲስ ፈጠራ ስራ መስራት ከሚባለው ሜንታሊቲ ይወጡና አጠገባቸው ያሉትን ሰዎች ለመብለጥ ይፎካከራል። ስለዚህ ምን ይሆናል? በጊዜ ሂደት አዲስ ነገር መፈጠር ይቀራል። 0 to 1 ይቀርና 1 to n ይመጣል። ያቺ የተፈጠረችውን አንዷን የፈጠራ ስራ እያሽሞነሞኑ በተለያየ ቅርጽ ያወጧታል ማለት ነው። እነ ስቲቭ ጆብስ 0 to 1 ነበሩ። እንግዲህ አሁን አይፎን ያለበት ሁኔታ 1 to n ነው። ያችኑ ፈጠራ ስራ በብዙ መንገድ ነው መስራት እየሰሩ ያሉበት ሁኔታና ራሳችሁን ከሰዎች ጋር ማፎካከር ስትጀምሩ እናንተ ውስጥ ያለው ሙሉ አቅም ከማውጣት ይልቅ 0 to 1 ከመሆን ይልቅ 1 to n ትሆናላችሁ። ከጎናችሁ ያለውን ሰው በልጣችሁ ለመገኘት በቃ በትከሻ በልጦ ለመገኘት ይሆናል ፉክክራችሁ። ይሄ ምንድን ነው ችግሩ? የምታድጉት አጠገባችሁ ያለ ሰው እስካደገ ድረስ ብቻ ነው። ይሄ ሊሚቴሽን። ስለዚህ ራሳችሁን ከትላንትናችሁ አንጻር ስታወዳድሩ አዲስ ነገር ለመስራት መንገድ እየፈጠራችሁ ነው። ይሄ አንደኛው። ሁለተኛው ደግሞ እንደ ሮል ሞዴል የምታያቸው ሰዎች ሊኖሩ ይችላሉ።
በቃ እንደንትና በሆን ብላችሁ ራሳችሁን ከእንደዚህ አይነት ሰው ጋር ልታወዳድሩ ትችላላችሁ። እንትና እኮ በዚህ እድሜው እንዲህ ነበር፣ እኔ እኮ እንደዚህ መሆን ይችላል። የተሻለ መንገድ አለ፣ እንደዛ ባታደርጉ ይመከራል። ራሳችሁን ከሰው ጋር ሳይሆን ከራሳችሁ ጋር ብታወዳድሩ በጣም የተሻለ ነው። ግን ከእንደዚህ አይነት ሰው ጋር እንኳን መወዳደር ከፈለጋችሁ ሰውየው ሲጀምር የነበረበት ሁኔታ ለማየት ሞክሩ። ዛሬ ሰው የደረሰበት ሁኔታ ብዙ ቻሌንጅ አልፎ ብዙ ነገሮችን አልፎ ነው። እንትና ዛሬ እንደሆነው ልሁን ካላችሁ ሰውየው ብዙ ያለፋቸውን ቻሌንጆች ዘላችሁ ነው ለመፎካከር እየሞከራችሁ ያላችሁትና መፎካከር እንኳን ከፈለጋችሁ ራሳችሁን ከእንትና አንጻር ኮምፔር ማድረግ ከፈለጋችሁ ሰውየው ሲጀምር የነበረበት በእናንተ እድሜ ሊሆን ይችላል፣ በእናንተ ቦታ ላይ እንዴት ነበር የሚለውን ነገር ለማየት እንድትሞክሩ መጽሐፉ ይናገራል። ከዚህ ግን የሚሻለው ራሳችሁን ከሰው ጋር ሳይሆን ከራሳችሁ ጋር ማወዳደር እንደሆነ ከዚህ መጽሐፍ ትረዳላችሁ። አምስተኛው ህግ don't let your children do anything that makes you dislike them የሚል ሐሳብ ያወራል። ልጆቻችሁ ዛሬ አይደለም ነገ ተመልሳችሁ እንድትጠሏቸው የሚያደርጉትን ነገር አታድርጉ የሚል ሐሳብ ያወራል። ምን ማለት ነው? አንዳንድ ጊዜ ወላጅ ልጅን ለመገላገል በቃ እንትን እንዳይለኝ ብሎ ስልክ ይሰጣል። ይሄ ልጅ በኋላ ስልክ ይለምዳል። በኋላ ተመልሳችሁ ይሄ ልጅ እንድትጠሉት ያደርጋቸዋል። እንግዲህ ቤተሰብ ልጅ ይጠላል ሳይሆን ባህሪውን ይጠላል ብለን ብንይዘው አሪፍ። ዛሬ የምታደርጉት ነገር በኋላ ያ ልጅ ተመልሶ ሲያደርገው መልሳችሁ እንድትጠሉት የሚያደርገውን ነገር አታድርጉ ነው። አትስጧቸው እንደዛ አይነት ነገር። አንዳንድ ጊዜ ምን ይሆናል? ምንድነው ሎንግ ተርም ሳታስቡ በኋላ ሊመጣ የሚችለውን ውጤት ሳታስቡ ሾርት ተርም ሳቲስፋክሽን ሾርት ተርም ፎይታን ፈልጋችሁ በቃ የሆነ ነገር ሰታችሁ ልጆችን ልትገላገሏቸው ትችላላችሁ። ሊሆን ይችላል ዛሬ። በኋላ ግን ይሄ ዘር አድጎ ማንነታቸው ሲሆን ተመልሳችሁ ትጠሏቸዋላችሁ። እንደዚህ እንዳይሆን ልጆቻችሁ እንደዚህ መጥፎ የሆኑ ነገሮች እንዲሰሩ አታድርጓቸው፣ አትፍቀዱላቸው። ጊዜያዊ ፎይታን ፈልጋችሁ ማለት። አንዳንዴ ደግሞ ልጅ ነው ተብሎ የሚደረጉ ነገሮች አይ ልጅ ነው አያውቅም፣ ልጅ ነው ምን ችግር አለው? ዘር ነው። ልጆች በተለይ ደግሞ የኛ ዘመን ልጆች እንግዲህ ታናሽ ወንድም ታናሽ እህት ያላችሁ ታውቃላችሁ፣ በጣም ፈጣን ናቸው፣ በጣም አክቲቭ ናቸው። አያውቁም ብላችሁ የምታደርጉትን ነገር የማትጠብቁት ልጅ አንደርስታንድ ያደርጋል፣ እንደው መልሶ ይነግራችሁ። ስለዚህ ይሄ ዘር በኋላ ሲያድግ እናንተ ራሳችሁ የምትጠሉት ነገር እንዳይሆን ልጆች የምትጠሉትን ነገር እንዲያደርጉ አትፍቀዱላቸው። ከብዙ ነገር አንጻር ከእምነት አንጻር ልትቀርጿቸው ትችላላችሁ። ከትምህርት አንጻር፣ ከስራ አንጻር፣ ፕሮዳክቲቭ ከመሆን አንጻር፣ ከማሰብም አንጻር ልታያቸው ትችላላችሁ። ተመልሳችሁ ስታዩ እንዲህ ባላረኩ ብላችሁ የምትጸጸቱትን ነገር ለልጆች አትፍቀዱላቸው፣ ለልጆች አታድርጉላቸው፣ ዘር ስለሆነ። ስድስተኛ እንደ ህግ የሚያወራው ነገር set your house in order before you criticize the world የሚል ሀሳብ ታያላችሁ። set your house in order before you criticize the world። ዓለምን ከመውቀሳችሁ ወይ ዓለም ላይ ጣታችሁን ከመቀሰራችሁ በፊት መጀመሪያ ቤታችሁ ላይ ስሩ የሚል ሀሳብ ወይ ደግሞ መጀመሪያ ቤታችሁን አስተካክሉ የሚል ሀሳብ። አንድ ቪዲዮ ቲክቶክ ላይ እያየው ነበር። ምን አይነት ቪዲዮ ነው? አንድ ሰው ነው የተናገረውና ሰዎች ምን ያህል ራሳችንን ሳናይ ውጭ ያለውን ነገር እንደምናይ ለማሳየት ነው። ምን አለ? አፋችን አለ ለአፍንጫችን በጣም ቅርብ ነው። ግን አንዳንድ ጊዜ አፋችሁን ሳትታጠቡ እንኳን ስትወጡ የአፋችሁ ጠረን ከአፍንጫችሁ ይልቅ አጠገባችሁ ያለ ሰው ነው ኖቲስ የሚያደርገው። ቅርብ ነው። የአፋችሁን ጠረን ከማወቃችሁ ይልቅ የሰውን የአፍ ጠረን ለመረዳት ቅርብ ናችሁ። ቅርብ ነው ማለት ነው። ለምንድነው ይህን ሀሳብ ይሄ ሰው ያነሳው? ማን እንዳነሳው እርግጠኛ አይደለም። ጀስት ይህን ቪዲዮ አይቻለሁና ብዙ ጊዜ ሰዎች የእኛን ችግር ከማየት ይልቅ የሰውን ችግር እናያለን። አይ በቃ እንዲህ ላደርግልህ እንላለን አይደል? የእኛን ችግር ከማየታችን በፊት እና መጽሐፉ የሚያወራው ነገር ዓለምን ከመውቀሳችሁ በፊት መጀመሪያ እናንተ ሬስፖንሲብል ነው። ራሳችሁ ላይ ስሩ፣ ቤታችሁን አስተካክሉ። በጣም ሰፊ የሆነ ሀሳብ ነው። እንግዲህ በብዙ መንገድ ልትረዱ ትችላላችሁ። ለምሳሌ የመጀመሪያው የምትረዱበት መንገድ መጀመሪያ ራሳችሁ ላይ ስሩ የሚል ሀሳብ። ዓለምን ለመውቀስ የምትሄዱ ሰዎች ካላችሁ መጀመሪያ ራሳችሁ ላይ ለመስራት ሞክሩ። አንድ ሰው ራሱ ላይ ለመስራት ሲሞክር በነገራችን ላይ የሰው ችግር አይታዩም። በቃ ራሱ ላይ ፈንክሽን ለመስራት የሚሞክር ነው። ሰው ጋር የሆነ ችግር ሲያይ አይ ቲንክ ምን ጋም አለ ከመቀሰር ከመፍረድ ይልቅ ራሳችሁ ላይ እንድትሰሩ አቅም ይሰጣቸው። ሌላኛው ዓለምን የምትወቅሱ ሰዎች በቃ ዓለም እኮ እንዲሆነች ዓለም እኮ እንዲልትሆን ነው፣ ሀገራችን በዘረኝነት በእንትን ተያዘች። ጣት ከመቀሰራችሁ ይልቅ እናንተ ናችሁ ወይ ቤታችሁን በምን አይነት መንገድ ነው የምታስተዳድሩት? አብሯችሁ ካሉ ሰዎች ጋር በምን አይነት መንገድ ነው የምታወሩት? ዛብትዩ ምክንያቱም ይቺ ነገር እየሰፋች ስለምትሄድ ሰው ሰርክል ኦፍ ኢንፍሉዌንሳችሁ ላይ ትኩረት አድርጉ። ቤታችሁን አስተካክሉ። ማን ያውቃል ቤታችሁ ሲስተካከል ዓለም ይስተካከል ይሆናል። ራሳችሁ ላይ ለመስራት ሞክሩ። ሰባተኛው ህግ pursue what is meaningful። ጊዜ ስላላችሁ ብቻ ገንዘብ ስላላችሁ ብቻ ማውጣት ስለቻላችሁ ብቻ ኢንቨስት አታድርጉ። ምንድነው ገንዘባችሁን እዛ ላይ አታውጡ፣ ጊዜያችሁን እዛ ላይ አታውጡ። ምንም ነገር ስትሰሩ ዋጋ ያለው ነገር ላይ ጊዜያችሁን እንድታፈሱ ጸሐፊው ያበረታታችኋል። በተለይ ይሄ ዓላማችሁ ላይ ትኩረት እንድታደርጉ ከምንም በላይ። አንዳንድ ሰው ሎንግ ተርም ያስባል። ሎንግ ተርም የሚያስብ ሰው ብዙ ጊዜ ኢሞሽናል አይደለም፣ ነገሮችን አሻግሮ ማየት የሚችል ሰው። ሾርት ተርም የሚያስብ ሰው ግን በቃ ዛሬ ነው፣ ዛሬን መብላት ነው፣ ዛሬን መጠጣት ነው፣ ዛሬን ገንዘብ ማውጣት ነው። ሾርት ተርም ጌን ላይ ፎከስ ታደርጋላችሁ።
ስለዚህ ሚኒንግፉል የሆነ ነገር አስቡ፣ አሻግራችሁ ለማየት ሞክሩ። ዛሬ የምታደርጉት ነገር ዛሬ አይደለም፣ የዛሬ 50 ዓመት የሆነ ኢንፍሉዌንስ ሊኖረው ይችላል። ስለዚህ ሚኒንግፉል የሆኑ ነገሮችን ለመስራት ሞክሩ። እንዲህ አይነት ነገሮችን ስታደርጉ ሾርት ተርም ሳቲስፋክሽን፣ ለአጭር ጊዜ ደስታ የሚሰጧቸውን ነገሮች አቮይድ ማድረግ ትጀምራላችሁ። ከዚህ በፊት አንድ መጽሐፍ ላይ አውርቻለሁ ብዬ አስባለሁ። ኢዚ ቾይስ ሃርድ ላይፍ ያመጣል፣ ሃርድ ቾይስ ኢዚ ላይፍ ያመጣል። ዛሬ ሃርድ ነገር ወስኑ። ኢን ሎንግ ተርም ስታስቡት ዋጋ የሚያስከፍላችሁ ነገር በሚያስከፍላችሁ ነገር ላይ ዋጋ ክፈሉ። በኋላ ዘሩ ጥሩ ፍሬ ሊያመጣላችሁ እንደሚችል መጽሐፉ ይናገራል። 8ኛው ህግ ከዚህ መጽሐፍ የምታዩት ነገር ቴል the truth or at least don't lie የሚል ሐሳብ ታያላችሁ። ቴል the truth or at least don't lie፣ እውነትን ተናገሩ፣ እንደው ከከበዳችሁ እንኳን ቢያንስ አትዋሹ። ምን ማለት ነው? የመጀመሪያ እንግዲህ የምትረዱት ነገር እውነትን ተናገሩ። እውነት መናገር በነገራችን ላይ ኃላፊነት ይጠይቃል። የኃላፊነት ስሜትና ዋጋ ለመክፈል ሬዲ መሆን ይጠይቃል። ምክንያቱም በመጽሐፉ አገላለጽ ሰዎች ውሸትን መናገር የሚፈልጉት ሾርት ተርም ፊክስ ለመፍጠር ነው፣ ወይ ደግሞ መስማት የማይፈልጉትን ማድረግ የማይፈልጉትን ነገር ፊክስ ለማድረግ ቶሎ እንደሚዋሹ ታያላችሁ። እና እውነት መናገር አንደኛ የኃላፊነት ስሜት ይጠይቃል። ኃላፊነት ማለት ዛሬ ተናግሬ እንዲህ ሊሆን ይችላል፣ ከተናገርኩ በኋላ የሆነ ውጤት ሊመጣ ይችላል የሚል አሳሰብ ነው። ሁለተኛ ደግሞ ምንድነው የውስጥ ጥንካሬ ይፈልጋል። ምክንያቱም ከተናገራችሁ በኋላ የሚመጣው ነገር ወይ ዋጋ የሚያስከፍለው ወይ ደግሞ በምትፈልጉት መንገድ እንዳይሄድ የሚያደርግ ነው። ምክንያቱም ቀላል እውነትን ማንም አይዋሽም፣ ግን የሆኗል ዋጋ የሚያስከፍሉ ውሸቶች። እና መጽሐፉ የሚናገረው ነገር ነው። እውነትን ለመናገር ሞክሩ። እውነትን ስትናገሩ አንዳንዴ አቋማችሁ ላይ ትጸናላችሁ። እውነትን ስትናገሩ አንዳንዴ አታመቻምቹም። በቃ ለእንትና ብዬ እንትና አትሉም። አንዳንዴ አነጋገርን መምረጥ ጥሩ ነው። የተሰማችሁን ያያችሁትን ነገር መናገር ጥሩ ነው፣ ግን የምትናገሩበትን መንገድ መምረጥ። ምንድነው አንድ አባባል አለ፣ እውነትን ተናግሮ የመሸበት ማደር የሚባል ነገር ሰምታችሁ ከሆነ ተናገሩ፣ ከዛ የመጣውን ልቀበል። ይሄ አንደኛው ነው። እንደ እውነት መናገር እንኳን ቢከብዳችሁ ቢያንስ አትዋሹ። ምን እንደመጣልኝ ታውቃላችሁ? አንዳንድ ጊዜ ፖለቲከኞች እውነት ለመናገር እውነት ያልሆነ ወሬ ይናገራሉ። ውሸት አይደለም እውነትም አይደለም። በቃ ብዙ ነገሮችን አንዛዝተው የሆኑ ነገሮች ይነሱና አልዋሹም እንትን አላሉም፣ እውነት አልተናገሩም። ቢያንስ እሱ ይሻላል ከመዋሸት። ዶንት ላይ ሾርት ተርም ፊክሲንግ ሜንታሊቲዎችን አውጧቸው። በቃ በአጭር ጊዜውን ነገር ሶሉሽን ክሬት ያደርጋል። ምክንያቱም ውሸት አንደኛው እሱ ስለሆነ። ስለዚህ እውነት ተናገሩ፣ አቋማችሁን ተናገሩ። አታመቻምቹ። አንዳንድ ጊዜ ሰዎች ያወቁ እየመሰላቸው እሴቶቻቸውን እንትን ይላሉ። በቃ እኔ በዚህ ነገር አልደራደርም ማለት የሚኖርባቸው ጊዜዎች ይመጣል። ይሄ እንደዚህ አይደለም የምትሉባቸው ጊዜዎች ሊመጡ ይችላል። ስለዚህ እውነት ተናገሩ፣ ከከበዳችሁ ቢያንስ አትዋሹ የሚል ሀሳብ መጽሐፉ ይናገራል። 9ኛው ህግ መጽሐፉ የሚናገረው assume that the person you are listening to might know something you don't. ከሰው ጋር ስትነጋገሩ ወይ ከሰው ጋር ስታወሩ የምትሰሙት ሰው ከእናንተ የተሻለ እውቀት ወይ ደግሞ እናንተ ማታውቁትን ነገር ሊያውቅ ይችላል በሚል አሳሰብ ተረጋግታችሁ ሰዎችን ለመስማት ሞክሩ የሚል ሀሳብ ነው። እንግዲህ ኦቨርኦል ሀሳቡ ርዕሶቹ በነገራችን ላይ ራሳቸውን የሚገልጹ ናቸው። ሙሉ እንዴት ነው አረፍተ ነገር የሆኑ ርዕሶች ናቸው። ከሰው ጋር ስትነጋገሩ ኦፕን ማይንድድ ሁኑ። ምንድነው ሁሌ ያውቃለሁ የሚል ሰው በምንም ታምር ልትመልሱት አትችሉም። በነገራችን ላይ ቢሳሳትም ያውቃል፣ ቢሳሳትም ልክ ነው። ይቺ ከኢጎም የምትመጣ ነገር ነች። ስለዚህ ከሰው ጋር ስትነጋገሩ ሊያውቅም ይችላል። በነገራችን ላይ የምታውቁትን ነገር ሊሆን ይችላል። ሰው ሲያወራ ተረጋግታችሁ ለመስማት ሞክሩ። ይሄ በነገራችን ላይ ትህትና ይጠይቃል። ትሁት የሆነ ሰው አንዳንዴ እያወቀም አለ አይደል፣ በቃ እስኪ ማላውቀውን ነገር ሊጨምርልኝ ይችላል እያላችሁ ልትሰሙ ትችላላችሁ። እና መጽሐፉ እንደ ህግ የሚያወራው 9ኛው ሀሳብ ኦፕን ማይንድድ ሆኑ፣ ትሁት ለመሆን ሞክሩ። የምታውቁት ነገር እንኳን ተመልሶ ቢነገራችሁ ቢያንስ እስኪ የሆነ ነገር ሊጨምርልኝ ይችላል በሚል አሳሰብ ሰዎችን ለመስማት ሞክሩ። ሰዎችን አስጨርሷቸው። አንዳንድ ጊዜ እንደዚህ አይነት ትዕግስት የሌለው ሰው ላለማስጨረስም ይመስላል። የሆነ አረፍተ ነገር እያወራችሁ ቀድሞ የሚጨርሳችሁ አይነት ሰው አጋጥሟችሁ ያውቃል? እንደዚህ ጀምራችሁ ይጨርሰዋል። እንደዚህ አይነት ሰው አውቃለሁ እያለ ነው ወይ ትዕግስት የለኝም እያለ ነው። እና እንደዚህ አይነት ሰው አትሁኑ። ሰው ሲያወራ ለመረጋጋት ሞክሩ፣ ተረጋግታችሁ ለመስማት ሞክሩ። እንግዲህ ከልክ ያለፈ ወሬ ሲሆን ለማቋረጥ መፍትሄ ሊሆን ይችላል፣ ግን ከሰው ጋር ስታወሩ ረጋ ብላችሁ ሰዎችን ለመስማት ሞክሩ። 10ኛ ቢ ፕሪሳይስ ኢን ዮር ስፒች፣ ትክክለኛ ነገር ወይ ደግሞ ቱ ዘ ፖይንት የሆነ ወይ ደግሞ ነጥቡን የመታ ንግግር ለመናገር ሞክሩ የሚል ሀሳብ ነው መጽሐፉ የሚናገር ወይ ደግሞ ጸሐፊ የሚያወራው። እንግዲህ ኮሚኒኬሽን ወይ ደግሞ አውርቶ መግባባት የሰው ልጆች ትልቁ መሳሪያችን ነው። እኔ ውስጥ ያለው ነገሮችን ማይበትን መንገድ ለሰው ማስረዳት መቻል ማለት የትልቅ ክህሎት ነው። ተሰጥኦም ነው ልትሉ ትችላላችሁ። ትልቅ ስጦታ ነው። ከሰው ጋር ስትነጋገሩ ሀሳባችሁን ትክክለኛ በሆነ መንገድ የተሰማችሁ ነገር እንደተሰማችሁ አድርጋችሁ ለመናገር ሞክሩ። አነጋገር መምረጥ ጥሩ ነው። የምትናገሩበትን ቃል መምረጥ ጥሩ ነው። ግን ደግሞ ስትናገሩ ቱ ዘ ፖይንት የሆነ ነገር ለመናገር ነው። ፕሪሳይስ የሆነ ነገር ለመናገር ሞክሩ። ቋንቋም ከማንዘዛት ወይ ደግሞ ሀሳብም ከማንዘዛት ቱ ዘ ፖይንት የሆነ ነገር መናገር ጥሩ ነው። ፕሪሳይስ ማለት ትክክለኛ የሆነ ነገር ማለት እንዳያችሁት እንደተሰማችሁ ለመናገር መሞከር
እንድትጀምሩ መጽሐፉ ይናገራል። አንዳንድ ጊዜ ኮንፊደንት ሆናችሁ የተሰማችሁ ነገር ስትናገሩ ሰው ያከብራችኋል። በነገራችን ላይ ይሄ የሆነ ነገር መናገር ፈልጉ ግን የሚፈራ አይነት ሰው የለም። እንደዚህ አይነት ሰው አታከብሩትም። ሰው አያከብራችሁ። እንደዚህ አይነት ሰዎች ካላችሁ የተሰማችሁ ነገር ቱ ዘ ፖይንት ለመናገር ሞክሩ። ሰዎች ሪስፔክት ያደርጋቸዋል። ከተሳሳታችሁ ትታረማላችሁ። ልክ ከሆናችሁ ሰው ያሞግሳቸዋል። ከዚህ በላይ ምን ሊፈጠር ይችላል? Don't bother children when they are skateboarding. Don't bother children when they are skateboarding. ምን ማለት ነው? ስኬትቦርድ ማለት በነገራችን ላይ ለማታውቁት ሰዎች እንዴት ነው ወጣቶች ያመጡት ነገር ነው። እንግዲህ የተለያየ እድሜ ላይ ያላችሁ ሰዎች እንደምታዩት ተስፋ አደርጋለሁ። የሆነች ምንድነው 4 ማዕዘን ነገር ነች። ጥጓ ከርቭ ነው፣ ስሯ ጎማ አለው። ብቻ የሚሸራተቱበት ነገር ነው። አሁን አዲስ አበባ ውስጥ በተለይ በጣም ተለምዷል። ምንድነው መጽሐፉ የሚናገረው ነገር? ስኬትቦርድ እንግዲህ ስትለምዱ የለመዳችሁ የምትችሉም ሰዎች ካላችሁ ስኬትቦርድን ስትለምዱ በጣም ብዙ ጊዜ ትወድቃላችሁ። የሆነ ሪስኪም ነው ደግሞ አወዳደቃችሁ ደግሞ የሆነ የሚያስጠላ አይነት አወዳደቅ ነው። እና መጽሐፉ ምንድነው የሚለው? ልጆች እንደዚህ አይነት ሪስክ የሆኑ ነገሮችን ለመልመድ ሲሞክሩ ቦዘር አታርጓቸው፣ አትረብሿቸው የሚል ሀሳብ ነው መጽሐፉ የሚያወራው። ልጆች ሳይሳሳቱ አይማሩም። ቦዘር አታርጓቸው። ማስጠንቀቅ ጥሩ ነው፣ እንዲያርግ ማለት ጥሩ ነው። የሆነ ራስን ለመጠበቅ የሆነ ነገሮችን ማድረግ ጥሩ፣ መምከርም ጥሩ ሊሆን ይችላል። ግን አንዳንድ ነገሮችን ቁጭ አድርገው አስተምራችሁ አይደለም የምታስለምዷቸው። በተለይ ስኪል ሴቶችን ወይ ደግሞ ክህሎት የሚፈልጉ ነገሮች እየተሳሳቱ እንዲማሩ ለልጆች ፍቀዷቸው። እንዲህ ስታደርጓቸው ይላል ጸሐፊ፣ የመጀመሪያ እንዲያድጉ እድል ትሰጣቸዋላችሁ። ግሮዝ አለው። ልጅ እየተሳሳተ የሚማር ከሆነ ግሮዝ አለ። ከጊዜ ወደ ጊዜ እያደገ ይመጣል። አንደኛ። ሁለተኛ ከሬጅ ይኖራል፣ ደፋር ይሆናል። ቤተሰብ እንዴ በጣም ልጆችን ፕሮቴክት የሚያደርጉ ቤተሰቦች አለው። እንግዲህ አላቅም እኔ ሰዎች በብዙ መንገድ ልትረዱ ትችላላችሁ። ለእናንተ እየነገርኩ ሳይሆን ከዚህ መጽሐፍ የተረዳሁትን ሀሳብ ነው እያወራችሁ ያለው። ልጆችን ከልክ ያለፈ ለልጆች ከልክ ያለፈ ፕሮቴክቲቭ መሆን፣ ልጆችን ከልክ ያለፈ መጠበቅ እንዲፈሩ ታደርጓቸዋላችሁ። ከሬጅ ያጣሉ። ልጆች እየተሳሳቱ እንዲማሩ፣ ይህን ስል ጋይድ አታርጉ እያልኩኝ አይደለም። እየተሳሳቱ እንዲማሩ መንገድ መፍጠር በጣም መሰረታዊ ነገር እንደሆነ ይናገራል። ለምን? ደፋር ይሆናል። የማያውቁት ነገር እንኳን ሲመጣ እንዴት ነው ለማወቅ ይሞክራሉ። አዲስ ነገር ለመሞከር ደፋር ይሆናል። እንደዚህ አይነት ሰዎች ደፋሮች ናቸው። በቃ ምንም ነገር ለመስራት አቅም ያገኛሉ። አንዳንድ ጓደኞች አሉ አላቅም የማያውቁ ቆጣሪ መስራት ያውቃሉ፣ የውሃ መስመር መዘርጋት ያውቃሉ፣ ንግድ ያውቃሉ፣ በቃ ኤቭሪቲንግ ያውቃሉ። እንዴት አወቃችሁ ካላቻቸው ተምረው ወይ ደግሞ ስልጠና ውስጥ ምናምን አይደለም። ጀስት ይሞክራሉ፣ ይለምዳሉ፣ ይለምዳሉ። እንደዚህ አይነት አሳሰብ ያላቸው እንደዚህ አይነት ክህሎት ያላቸው ልጆች የትም ቦታ ይግቡ ተፈላጊ እንደሆኑ መጽሐፉ ይናገራል። ሌላኛው ኮምፒተንት ይሆናሉ፣ ብቁ ይሆናሉ። እነዚህ ሰዎች ቁጭ ብለው ተምረው በተለያየ መንገድ ያመጡት አይደለም፣ ሞክረው ደጋግሞ ተሳስተው ያገኙት ነገር ነው። ስለዚህ የትም ቦታ ከተቷቸው ኮንፊደንት ሆነው በኮንፊደንስ ያን ነገር መስራት የሚችሉበትን አቅም ያገኛሉ። ስለዚህ ልጆች ሪስክ የሆነ ነገር ሲሰሩ ፍቀዱላቸው፣ ጀስት ቦዘር አታርጓቸው የሚል ሀሳብ መጽሐፉ ይናገራል። 12ኛና የመጨረሻው ከዚህ መጽሐፍ የምትወስዱት ሀሳብ ፔት a cat when you encounter one on the street የሚል ሀሳብ ታገኛላችሁ። ፔት a cat when you encounter one on the street። እንግዲህ ነጮች ብዙ ጊዜ መንገድ ላይ ውሻ ወይ ደግሞ ድመት ሲያገኙ እየወሰዱ ይንከባከባቸዋል ወይ ደግሞ ያሳድጓቸዋል። እኛ ሀገር እንደዚህ አይነት ባህል የለንም፣ ብዙ አልተለመደም። ግን መጽሐፉ ምንድነው እዚህ ውስጥ ለማለት የፈለገው ሀሳብ እሱን ነገር ልንገራችሁ። which is a good thing በነገራችን እንደዚህ አይነት ልማድ ያላችሁ ሰዎች አሪፍ ነው። ምንድነው መጽሐፉ እዚህ ሀሳብ ላይ ጸሐፊው ምንድነው ሊነግረን የፈለገው ካላችሁ፣ አስተውላችሁ ከሆነ አንዳንድ ጊዜ በጣም የሚያስጠላ ስሜት ውስጥ ሆናችሁ፣ ደብሯችሁ ሊሆን ይችላል፣ አዝናችሁ ሊሆን ይችላል፣ ብቻ ደስ የማይል ስሜት ውስጥ ሆናችሁ ከዛ ስሜት የሚያወጣችሁ ነገሮች ብዙ ጊዜ አስተውላችሁ ከሆነ በጣም ትንንሽ ነገሮች ናቸው። ትንሽዬ ሰላምታ ስሜታችሁን ሊቀይር ይችላል። ትንሽዬ ቪዲዮ ስሜታችሁን ሊቀይር ይችላል። ትንሽዬ ምግብ ስሜታችሁን ሊቀይር ይችላል። ደብሯችሁ መንገድ ላይ ምናልባት እያለፍ አሪፍ ልብስን የለበስከው ቆንጆ ሲባል ስሜታችሁ ሊቀይር ይችላል። እና መጽሐፉ ምንድን ነው የሚለው? አንዳንዴ ጥሩ ያልሆነ ነገሩ ስትገቡ ትንሽ የሆኑ ነገሮችን እያደረጋችሁ ስሜታችሁን ለመቀየር ሞክሩ። ለምሳሌ ውሻ ካላችሁ፣ ድመት ካላችሁ ፔት አድርጓቸው ወይ ደግሞ አሳድጓቸው፣ ከእነሱ ጋር ጊዜ ለማሳለፍ ሞክሩ። ስሜታቸው ኦፍ ሰደን ይቀየራል። ከልጆቻችሁ ጋር ትንሽ ጊዜ ለማሳለፍ ሞክሩ። ምናልባት መስሪያ ቤት ወይ ደግሞ የስራ ቦታ ማይሆን ስሜት ውስጥ ገብታችሁ ከመጣችሁ ያንን ቤት ውስጥ ከማምጣት ከልጆቻችሁ ጋር ትንሽ ጊዜ አሳልፉ። ስሜታቸው ኦፍ ሰደን ሲቀየሩ ታያላችሁ። እና አንዳንዴ ስሜት ለመቀየር በጣም ከባድ ነገር አያስፈልግም፣ ብዙ ብር አያስፈልግም፣ በጣም የተጋነነ ነገር አያስፈልግም። ትንሽ ነገሮች ስሜቶቻችሁ ሊቀይሩ ይችላሉ። ሰው እንደዛ አድርጋችሁ ስሜቶቻችሁ ማኔጅ ለማድረግ ሞክሩ የሚል ሀሳብ መጽሐፉ ይናገራል። እንግዲህ ጆርደን በዚህ መጽሐፍ እነዚህን 12 ህጎች እንዲህ ባለ መንገድ አስቀምጧል። እንዳያችሁ ርዕሶቹ አረፍተ ነገር ይመስላሉ። በጣም ሰፊ ሀሳብ መጽሐፉን እያያችሁ ነው። ትልቅ የሆነ መጽሐፍ ነው። ረጅም ሰዓት ወስዳችሁ ማንበብ የምትችሉት መጽሐፍ ነው። ብዙ ምሳሌዎችን ይሰጣል። ብዙ አርጊመንቶችን የሚያነሳ ሰው ነውና እንደው መጽሐፉን ገብታችሁ ብታነቡት እመክራችኋለሁ። ምክንያቱም በጣም
አርቲኩሌትድ የሆኑ ሀሳቦችን የሚሰጠው። ሁሉንም ሀሳቦች ባነሳቸው 1 ሰዓት 2 ሰዓትም 3 ሰዓትም ልንሄድ እንችላለን። ግን ኦቨርኦል መጽሐፉ ሊናገረው የፈለገው ሀሳብ አሁን ያነሳሁትን ይመስላል። መጽሐፉን እንዴት አያችሁት? ስለዚህ መጽሐፍ ያላችሁን አስተያየት ከስር በምታዩት የሶሻል ሚዲያ አማራጮች እየገባችሁ እንድትጽፉልኝ እጠይቃለሁ። እርግጠኛ ነኝ ከዚህ መጽሐፍ የሆነ ቁም ነገር ይዛችኋል ብዬ ተስፋ አድርጋለሁ። ቀጣይ ሳምንት እንዲሁ በአዲስ መጽሐፍ በአዲስ ሀሳብ እንገናኛለን። የቀጣይ ሳምንት ሰው ይበለን። መልካም ሳምንት። ባይ